እነዚህን ሶስት ነገሮች የሚሰሟችሁ ከሆነ የዛሬ ቪዲዮ በእርግጠኛነት ለእናንተ ነው። የመጀመሪያው እንግሊዘኛ እረዳለሁ ግን ልክ ላወራ ስፈልግ እቸገራለሁ። ሁለተኛ እንግሊዘኛ ላወራ ስፈልግ በምን መጀመር እንዳለብኝ አላቅም፣ ባለማወቄ ደግሞ ዝምታን እመርጣለሁ። ሶስተኛ እንግሊዘኛ እማራለሁ ግን ለውጥ እያገኘው አይደለም። እነዚህን ቀድሜ የጠቀስኩላችሁ የሚሰሟችሁ ከሆነ እንዳልኳችሁ በዛሬ ቪዲዮ እያንዳንዱን እንዴት ማስተካከል እንደሚችሉ እንዴት መለወጥ እንደሚችሉ ከዚህ በኋላ ወይም ከዚህ ቪዲዮ በኋላ እርግጠኛ ሆኜ የምነግራችሁ በእነዚህ ሶስት ችግሮች አትቸገሩ። ሄሎ ቢዩቲፉል ፒፕል፣ ነቢዩ እባላለሁ። ይህ ስፒክ ቱ ኢች ነው። ወደ ዋና ነጥባችን ሳንገባ የቴሌግራም ቻናላችን እንድትቀላቀሉ በትህትና ጠይቃችኋለሁ። እዛ ውስጥ ቃላቶች፣ ሐረጎች፣ ኤክስፕሬሽንስ ብዙ ነገሮች ትማራላችሁ። አሁን እንድትቀላቀሉ ይኸው በኮሜንት ላይ አስቀምጥላችኋለሁ። አሊያም ደግሞ ቪዲዮን ፖዝ አድርጉትና እቺን ኪውአር ኮድ እስካን አድርጋችሁ ከዛን እዛው እንገናኛለን። የምንጀምርበት የመጀመሪያው ነጥብ ወይም ደግሞ መሰናክል ብዬ የማስበው ማለት ነው። ይሄ ከእናንተ ብቻ አይደለም የሰማሁት ከብዙ ሰው የሚመጣልኝ ሐሳብና ጥያቄ ነው። እንግሊዘኛ እረዳለሁ ግን ልክ ላወራ ስፈልግ እቸገራለሁ የሚለው ሐሳብ ነው። አንድ ነገር ላስረዳችሁ ፈልጋለሁ እዚህ ጋር በደንብ እንድትረዱልኝ ማለት ነው። ማውራት ከጭንቅላት ጋር ይገናኛል። ኮሚኒኬሽን ወይም ደግሞ እነዚህ በአፋችን የምናረጋቸው ነገሮች በሙሉ አብዛኛው ሰውነታችን ላይ የምናረጋቸው ነገሮች በሙሉ በአይምሮ ነው የሚሰሩት። እጃችን የምናንቀሳቅሰው ሰውነታችን የሚንቀሳቀሰው ከዚህ የመጣው ትዕዛዝ ነው ለሰውነታችን እንዲንቀሳቀስም ሆነ እንዲያወራም ሆነ እንዲያለቅስም ሆነ እንዲስቅም ምንም የሆነ የስሜቶችን በአጠቃላይ አካላችን የሚንቀሳቀሰው በአይምሯችን። ስለዚህ አይምሯችን መረዳት በጣም ትልቅ ብልሃት ነው። አይምሯችሁን ከተረዳችሁ ወይም አይምሯችሁን ከተረዳችሁ ሌላውን ቀላል ይሆናል። እናንተን አይመራችሁ፣ እናንተ ትመራላችሁ እንጂ። ብዙ ጊዜ ሰው የሚቸገረው ምንድነው? በአይምሮ ስለሚመራ ነው። አይምሮን ሁልጊዜ ደግሞ የሚፈልገው ምንድነው? የእናንተን ሴፍቲ ይፈልጋል ወይም የእናንተን ምቾት ይፈልጋል። ለዚህ ነው አብዛኛው ሰው ምናልባት አዲስ ሐሳብ ኖሮት ወይም አዲስ ነገር መስራት ይፈልግና ከዛ በኋላ ፍርሃት የሚለው ያለ ምክንያት አይደለም። ለምን? አይምሮ የማያውቀውን ነገር ይሸሻል። የማያውቀውን ነገር ምን ያደርጋል? ይሸሻል። ስለዚህ እዛ ቦታ ላይ እንዳትሄድ ብሎ የፍርሃት ስሜትን ይለቅብናል ማለት ነው። ከዛ በኋላ እኛን የማናውቀው ነገር ስላየን አይቅርብኝ ብለን እንተዋዋለን። ወደ ቋንቋው ጋር ስናመጣው አሁን ደግሞ እረዳለሁ ብላችሁ ካሰባችሁ መቼም አንድ ሰው የሚያወራውን ነገር እየተረዳችሁ እንደሆነ ምን ማለት ነው? ዝም ብላችሁ ስታስተውሉት ማለት ነው። ሁለት ክፍሎች አሉ አይምሯችን ላይ ማለት ነው። አንዱ ኢንፑት ብለን የምናስበው ወይ ደግሞ የሚገባልን መረጃ አለ አይደለ? እያንዳንዱ የምናገኘውን መረጃ ከሰውም በሉት የአንድ ሰው ሲያዋራን የምናገኘው መረጃ አለ። በዙሪያችን የሚፈጠሩት ነገሮች በሙሉ የምናያቸው ነገሮች ደግሞ ለነሱም አሁንም መረጃ ናቸው። የምንሰማቸው ነገሮች መረጃ ናቸው። የምናነባው ነገር መረጃ ነው። እነዚህም በሙሉ ምን ይባላሉ? ኢንፑት ይባላሉ። ኢንፑት ፕሮሰስ አድርጎ አይምሯችን ከተረዳ ስለዚህ ስለዛ ጉዳይ እኛ በደንብ እናቃለን። ችግሩ ምን ላይ ነው መሰላችሁ? አውትፑት ላይ ነው ወይም ደግሞ መውጣቱ ላይ ነው። እዚህ ውስጥ ፕሮሰስ የተደረገውን ነገር የተከማቸውን ዕውቀት ወደ ውጭ ለማውጣት ስለምንቸገረው ለመሰላችሁ ትልቁ ችግር ማለት ነው። ይሄው ኢንፑት የተደረገውን ሐሳብ ከልጅነታችን ጀምሮ ገና ከተወለድን ጊዜ ጀምሮ መረጃ እየሰበሰበ እየቀጠለ ብዙ ነገሮችን ያከማቻል አይምሯችን። ለዚህ ነው የአይምሮ የማስታወስ ችሎታ ከሰው ይለያያል፣ እንደ ሰው ይለያያል። ለምን? አንዳንዱ የማስታወስ ችሎታውን በደንብ የሚያዳብሩ ሰዎች አሉ፣ አንዳንዱ ደግሞ የማያዳብሩ ሰዎች አሉ። እንዴት? ምን እያልከኝ ነው ልትሉኝ ትችላላችሁ። የምታስታውሱት ነገር ወዲያውን ይመጣላችኋል አይደለ? የምታስታውሱት ነገር ወዲያው ይመጣላችኋል። በተለይ ከስሜት ጋር የተገናኘ ነገር ካለ ማለት ነው። ከስሜት ጋር የተገናኘ ነገር ለምሳሌ አንድ ሰው እናንተን ከሰደባችሁ፣ ካስኮረፋችሁ ወይም ደግሞ የማይሆን ነገር አድርጓችሁ ከሆነ ያን ሰው በፍጹም አትረሱት፣ ወይም ያረገውን ድርጊት በፍጹም አትረሱት።
ስለዚህ አይምሯችን የማይረሳቸው ነገሮች ከምን ጋር ይገናኛሉ? ከስሜት ጋራ ወይም ስሜታችን የነኩ ነገሮች ሲኖሩ አይረሳም። እናንተም የተማራችሁት ነገር ወይም ኢንፑት ያደረጋችሁት ነገር ከስሜታችሁ ጋር ስታገናኙት ወይም ሁኔታው ራሱ በተከናወነበት ሁኔታ ማለት የተመለከታችሁት ፊልም ሊሆን ይችላል፣ የሰማችሁት መረጃ ሊሆን ይችላል፣ ከስሜት ጋር አገናኝታችሁ ስታወጡት አይረሳም። ወይም ደግሞ ልክ የተባለውን ነገር መልሳችሁ ከሌላ ሰው ጋር ስታወሩ ያንን ያገኛችሁበት መረጃውን ያገኛችሁበት ቦታ ላይ እረዳለሁ ብላችኋል። ለምሳሌ የምትረዱት ከቲቪ ከሆነ ወይም ከመጽሐፍ ከሆነ ያንን እዛ ስሜት የተሰማችሁን ስሜት አንስታችሁ ስትሉት አይምሯችሁን ከዚህ ስሜት ጋር እና የምታወሩት ነገር ያዋህደውና ያንን ሐሳብ ከዚህ በኋላ ስታወሩ አትረሱትም ማለት ነው፣ አይረሳም። ይህ አንደኛው ነጥብ። ሁለተኛው ነጥብ አውትፑት የሚባለውን ነገር ልክ ኢንፑት የተጠራቀመ ያለ ነገር ነው። ባይ ዘ ወይ የተከማቸ ያለ ጉዳይ ስለሆነ ነው። የተከማቸ ያለው ጉዳይ ለምንድን ነው የማይጠፋብን? ወይም ደግሞ እንደምትረዱት ለምን ተደጋግሟል? በመሃል ብዙ ጊዜ ሊደጋገም ይችላል። አንድን ቃል 10 ጊዜ 100 ጊዜ ሊሰሙት ስለሚችሉ በቃ አይምሯችሁ ምን እንደሆነ ተረዳው። ግን ደግሞ እያላችሁት ስላልሆነ የማለቱን ጉዳይ አልተለማመደም። አይምሯችሁ የማለቱን ጉዳይ አልተለማመደም። ያልተለማመደውን ነገር የመከማቸትን ነገር ተለማምዷል። እየተለማመደ በቃ አውቆታል። ግን ደግሞ የማውጣቱን ነገር አልተለማመደም። እንዴት ያወጣችሁት ነው ወይ ስትሉት ያንን ነገር አፋችሁ ዛሬ ያላችሁት ነገ ያላችሁት ከነገ ወዲያ ያላችሁት እንዲህ ያላችሁ ስትቀጥሉ ያንን ነገር ምን ሆነ ማለት ነው? አፋችሁ ይለማመዳል። አፋችሁ ከተለማመደ ደግሞ አይምሯችሁን በተመሳሳይ ጊዜ ምንድን ያደረገ ማለት ነው? ያችን ነገር በቃ ኦልሬዲ ስለተለማመደ በፈለጋችሁት ሰዓት ላይ ይሄው ብሎ ያስረክባቸዋል ማለት ነው። ግን ያልተለማመዱ ነገር ከየት ይመጣል? ወይም ያላለውን ነገር ያኛው ተከማችቶ ብዙ ጊዜ ስለተደጋገመበት ነው። የመከማቸቱ ሂደት የማውራቱ ሂደት ግን ካልተከማቸ አሁንም የሚሆን አይደለም። ስለዚህ ብቻ ይሄ ኢንፑት ማስቀመጥ ብቻ ሳይሆን አውትፑት ያስፈልጋል ማለት ነው። ይሄ ለምንድነው? ለመጀመሪያው ነጥባችን። ሁለተኛው በእንግሊዝኛ ሳወራ ወይም ደግሞ ማውራት ስፈልግ በምን እንደምጀምር እቸገራለሁ። እናም በመቸገሬ ምንድነው ዝምታን እመርጣለሁ። ሁለት አይደሉም ነጥቦችን እንገራችሁና ከዛን በቅደም ተከተል እናያቸዋለን። የመጀመሪያው ነጥብ ያዙልኝ። የመጀመሪያው ነጥብ ማሰብ ያለባችሁ በንግግር ወቅት የሚነሱ ሐሳቦች ምንድን ናቸው? አንድ ልንጠየቅ እንችላለን አይደለ? ወይ እኛ ደግሞ ልንጠይቅ እንችላለን። አንድ ሁለተኛ ሐሳባችን ልንገልጽ እንችላለን። የኛን ሐሳቦች ልንገልጽ እንችላለን ወይም ስሜቶቻችን ልንገልጽ እንችላለን አይደለ? ሶስተኛው ደግሞ አንድን ነገር ዲስክራይብ ልናደርግ እንችላለን። አንድን ሁኔታ በተፈጠረበት ወቅት ወይም ባለበት ሁኔታ ልንገልጽ እንችላለን። የራሳችን ሳይሆን ስሜታውን የምንገልጸው ያለው ሁኔታ እንዴት ልንገልጽ እንችላለን የሚለውን እነዚህ ሜንሊ ኦፍ ኮርስ ከዚህ በላይ ናቸው፣ ግን ሜንሊ በንግግር ወቅት እነዚህ ነገሮች ሊያጋጥሙን ይችላሉ። ስለዚህ እናንተ በየትኛው ቦታ ላይ ያላችሁት ጥያቄ እየተጠየቃችሁ እንደሆነ መልሳችሁ ከጥያቄው ራሱ ታገኛላችሁ። ኪ ፖይንቶች ወይም ቁልፍ ቃላት አሉ። ከጥያቄ ውስጥ አውጥታችሁ ነጥላችሁ በዛው ጥያቄ ተነስታችሁ ማውራት የምትችሉባቸው ማለት ነው። እነግራችኋለሁ እንዴት መጀመር እንዳለባችሁ። ከዛ ይህንን ካለፍን በኋላ ደግሞ ኤክስፕረስ የምታደርጉ ከሆነ ስሜትን ኤክስፕረስ ስናደርግ በእንግሊዝኛ እንዴት ኤክስፕረስ ልናደርግ እንችላለን ማወቅ ያለባችሁ የምትጀምሩባቸው ሐረጎች ማለት ነው። የፊሊንግ ኤክስፕሬሽን ፍሬዝስ ይባላሉ። ወይም ስሜቶቻችን ስንገልጽ በምን አይነት ስሜት ብቻ አይደለም፣ ይሄ ሐሳቦቻችን ለመግለጽ ስንፈልግ ማለት ነው። ኦፒኒየንስ ብለን እናስባቸው ሐሳቦች ማለት ነው። ስንገልጽ በምን ልንጀምር እንችላለን? እነሱን ሐረጎች ማወቅ ይጠበቅባቸዋል። አሁን ነግራቸዋለሁ እነሱ በተወሰነ መልኩ ማለት ነው። ዲስክራይብ ስታደርጉ ደግሞ አሁንም ዲስክራይብ ብላችሁ አንድ ነገር ለመግለጽ ልትጀምሩ ስትፈልጉ በምን ልትጀምሩ ትችላላችሁ? ነገሩን የሁኔታውን ነገር ወይም የሁኔታውን ጉዳይ በምን ልትገልጹት ትችላላችሁ? በምን ትጀምራላችሁ? ሐረጎቹ ምንድናቸው? ማስጀመሪያ ሐረጎች የሚባሉት እነዛን ካወቃችሁ ከዛ በኋላ ኮኔክት ማድረግና መቀጠል ነው። በአንድ እንጀምርላችሁ በጥያቄ ማለት ነው። ጥያቄ ሲመጣ ለምሳሌ how was your day? ስለዚህ ኪ ቃሉ ምንድነው? how was your day ቢላችሁ አንድ ሰው ቀናችሁ እንዴት ነበር ነው አይደለ? ከምን ትጀምራላችሁ ነው ጥያቄው። ኪ ቃሉ ምንድነው? day የሚለው ቃል ነው። በቃ day የሚለው ቃል አለ። ስለዚህ how was your day ስንል ያንተን ቀን እንዴት ነበር ነው። ስለዚህ የኔን ቀን ጥሩ ነበር ስትሉ my day
was good አለቅ። my day was good ከራሱ ከጥያቄው በመነሻ ቃል ትነሳላችሁ። ከሱ ተነስታችሁ ነው ያንኑ ማስጀመሪያ የምትከተሉት ማለት ነው። ስለእናንተ ይጠይቃችሁ ነው። ስለዚህ የራሳችሁን ነው የምትሉት። my ትላላችሁ የራሴን ማለት ነው። የማንን ቀን? የእናንተ ቀን ነው my day። ከዛ በኋላ እንዴት ነበር ነው ያላችሁ አይደለ? how was your day ነው ያለው አይደለ? ስለዚህ my day was ከዛ በኋላ ጥሩ ከሆነ good፣ መጥፎ ከሆነ bad አለቅ። መለሳችሁ ጥያቄያችሁ ማለት ነው። ይህ በጥያቄ መልኩ ነው። እሺ ስሜትና ሐሳብ መግለጽ ስንፈልግ ስሜት ሲሆን I feel የምንጀምርበት ሐረግ ሊሆን ይችላል አይደል? I feel good፣ I feel bad፣ I feel okay። ወይም ደግሞ I like እንልበት ስሜት ካለ I like ወዳለሁ፣ I don't like አልወደኝ። ፍላጎት ከሆነ ስሜታችን የምንፈልገው ነገር መግለጽ ስንፈልግ I want፣ I don't want ብለን እንገልጽ እንችላለን። ኦኬ ይሄ በምንድነው? በማስጀመሪያ የምንላቸው ኦፍ ኮርስ ከዛ በላይ ናቸው፣ ግን ሜንሊ መጀመሪያ ማወቅ ያለባቸው እነዚህ ናቸው። ከዛን ዲስክራይብ ስትሉ ደግሞ አንድ ነገር ከሆነ ኢትስ ብላችሁ ትቀጥላላችሁ። ኢትስ ቢግ፣ ኢትስ ቢዩቲፉል፣ ኢትስ ናሮ፣ ኢትስ ዋይድ፣ ኢትስ ስዊት፣ ኢትስ ቢተር ብላችሁ ልትቀጥሉ ትችላላችሁ። ያን ነገር እየገለጻችሁት ነው፣ ያለበትን ሁኔታ እየገለጻችሁ ነው ማለት ነው። ኦኬ ይሄ ቀጥታ እናንተ ስለ አንድ ጉዳይ ስትጠየቁ ማለት ነው። how's the office ወይም describe the office ብትባሉ describe the office ኦፊሱን ወይም ቢሮውን ግለጸው እስኪ አብራራልኝ። so it's big፣ it's yellow፣ it has ብለን ልንቀጥል እንችላለን። it has ደግሞ አለው እያላችሁ ማለት ነው። it has this፣ it has that ብላችሁ እነዚህም ሐረጎቹን ማወቅ አለባችሁ። በምን መጀመር እንዳለባችሁ ማወቅ አለባችሁ። that's it። እንደዚህ ይሄን ከተረዳችሁ በምን መጀመር እንዳለባችሁ አትቸገሩ ማለት ነው። በእነዚህ ሶስት እንኳን ጀምሩ፣ ሌላውን ግድ የለም በሌላ ቪዲዮዎችን እናያቸዋለን። ግን በእነዚህ ሶስት ስሜቶቻችሁ እንዴት መግለጽ እንዳለባችሁ፣ አንድ ጥያቄ ስትጠየቁ እንዴት መለስ እንዳለባችሁ በኪ ቃላትን ተጠቅማችሁ ማለት ነው። ሶስተኛው ደግሞ አንድን ሁኔታ እንዴት ዲስክራይብ ታደርጋላችሁ ወይም እንዴት ትገልጻላችሁ የሚሆን መረዳት ነው። ይሄ አንዱ ሁለተኛው ነጥባችን ነው። ሶስተኛው ነጥባችን እማራለሁ ግን ለውጥ የሚሉ ሰዎች for sure ይኖራሉ። ትምህርት በባህሪው የትምህርት ሂደቱ ማለት ነው በሁለት ወገኖች የሚደረግ ፕሮሰስ ነው ወይም ሂደት ነው። በሁለት ወገኖች አስተማሪ አለ፣ ተማሪ አለ። አሁን ዘመኑ ደግሞ ያው የቴክኖሎጂ ስለሆነ አስተማሪው አንድ ሰው ሊሆን ይችላል። ማለትም አንድ ሰው ራሱን ሊያስተምር ይችላል ማለት ነው። አንድ ሰው ራሱን ሊያስተምር ይችላል። አንድ ሰው ቁጭ ብሎ በቃ ስራዬ ብሎ እኔ ከዚህ በኋላ እንግሊዝኛ መማር አለብኝ ብሎ ሊማር ይችላል። የመጀመሪያው ማወቅ ያለባቸው ነገር እዚህ ጋር ትልቁ ነጥብ አክቹሊ 3 ነጥቦች ናቸው። በደንብ ያዙልኝ። አንደኛው ፍላጎት ሊኖር ይገባል። ፍላጎት ሲባል ግን ዝም ብሎ በቃ መማር እፈልጋለሁ ሳይሆን የምር መለወጥ የሚፈልግ የምር አምርሮት ማለት ነው። ውስጡን አቃጥሎት እንግሊዝኛ ባለማወቁ የተናገደ ሰው ሲሆን ትክክለኛው ፍላጎት ያን ይታያል። የሆነ ጉዳይ ስለተፈጠረ ብቻ እንግሊዝኛ መማር አለብኝ ብሎ የሚመጣ ሰው ዳትስ ፍላጎቱ ትክክል አይደለም። ተቢያውስ መጀመሪያም ፍላጎቱ ከውስጣችሁ መሆን አለበት። በቃ ልክ እንዴት ነው ውስጤ ነው እንደሚባለው ሁሉ አንድ ነገር ይሄ ውስጤ ነው በቃ በጣም ወደው በጣም እንፈልገው ነገር ስትሉ ይሄ ትክክለኛው ይሄን አሟልታችኋል ማለት ነው። ሁለተኛው ኮንሲስተንሲ ይባላል። ኮንሲስተንሲ ማለት ቀጣይነት ያለው ነገር ማለት ነው። ፕሮሰስ ነው። ቋንቋ ፕሮሰስ ነው። የህይወታችሁ አንድ አካል ካልሆነ የፈለገ ብትሉኝ ማለት ነው የፈለገ ብትሉኝ ይሄው እኔ 10 እንደዚህ በ10 እጅ እፈርማለሁ በ10 እጅ እንትን አደርጋለሁ። አንድ አስተማሪ ይምጣና ፕሮሰስ ካላደረጋችሁ ቋንቋ ትለምዳላችሁ ብሎ የሚሰው ካለ መጥቶ ይከራከራል። አይቻልም። የራሳችሁ ህይወት ካላደረጋችሁት አንዱ አካል ካላደረጋችሁ የፈለገ ብትሉኝ አይሆንም። ምን ማለት ነው? ቋንቋ አማርኛ ወይም ሌላ ቋንቋ የሀገርኛ ቋንቋዎች ስትማሩ ከልጅነታችሁ እስካሁን ድረስ እየተገበራችሁ ነው ወይስ ተገበራችሁ አይደለም? ይሄን ብቻ መልሱልኝ። እየተገበራችሁ ነው አይደለ? ከልጅነታችሁ ጀምሮ በየቀኑ ታወራላችሁ ከጓደኞቻችሁ ጋር፣ ከቤተሰቦቻችሁ ጋር፣ ከገሌ ጋር፣ ከእንትኔ ጋር፣ ከምናምን ጋር እያላችሁ በየቀኑ እየሄዳችሁበት ነው። በየቀኑ ደግሞ ትማራላችሁ። ፎርሹ ነው የምነግራችሁ። አዳዲስ ነገሮች ታገኛላችሁ። በራሳችሁ ቋንቋ ራሳችሁ ቋንቋ ብላችሁ የምታስቡት በየቀኑ አዲስ ነገር ትማራላችሁ። ከምን የተነሳ ነው? ይሄ ፕሮሰስ ስለሆነ ነው። ቋንቋ በአንድ ቀን ተምራችሁ ከዛ በኋላ የሚቆም ጉዳይ አይደለም። ነው አይቻልም። እሱ አይቻልም። ስለዚህ ኮንሲስተንሲ ያስፈልጋል። ቀጣይነት ያለው ፕሮሰስ ያስፈልጋል። ዛሬ ተማራችሁ፣ ነገ ደግሞ ምን ተማራላችሁ? ከነገ ወዲያ ምን ትማራላችሁ? እየተማራችሁ ደግሞ መተግበር አለ። እየተገበራችሁ ነው የምትማሩት። በደንብ ያዙልኝ።
ተምሮ ወደሚቀጥለው ትምህርት አይደለም የተማራችሁትን ነገር እየተገበራችሁ ወደሚቀጥለው ትምህርት መሄድ ማለት እሱ። ሶስተኛው ዴዲኬሽን ይፈልጋል። ቆራጥ ያስፈልጋል። ቆራጥነት ያስፈልጋል ማለት ቆራጥ መሆን ማለት ያስፈልጋል። ዴዲኬትድ ለዛ ጉዳይ ላይ ጊዜ ለመብላት ጊዜ እንደምትሰጡ ሁላ፣ ለጓደኞቻችን ለማግኘት ወይም ደግሞ ጓደኞቻችሁ ጋር ለመዝናናት ጊዜ እንደምትሰጡ ሁላ፣ ቲቪ ፊልም ለማየት ጊዜ እንደምትሰጡ ሁላ ለእንግሊዝኛ ቋንቋ ጊዜ መስጠት አለባቸው። ብዙ እኔ ተማሪዎች አስተምራለሁ ጊዜ የለኝም ይላሉ። እውነት እስኪ ጊዜ 10 ደቂቃ በቀን 20 ደቂቃ በቀን 30 ደቂቃ በቀን ለእንግሊዝኛ ጊዜ አተን ነው። መጀመሪያ ያቺ ፍላጎት ስላልነበረችው ብትኖር እንኳን 20 ደቂቃ ቀኑ ሙሉ ልትሰጡ ትችላላችሁ። በመሃል መስጠት ማለት ማለት ነው መማር እኮ አይደለም፣ በቃ ከእንግሊዝኛ ጋር መሄድ ማለት ነው፣ ከእንግሊዝኛ ጋር መኖር ማለት ነው። እነዚህን ካሟላችሁ ዛሬ የነገርኳችሁ ነገሮች፣ እነዚህን 3 ነጥቦች ተሻግራችሁ እንግሊዝኛ ማውራት ትጀምራላችሁ። ይሄ በእርግጠኛነት የምነግራችሁ ነገር ነው። ይሄ ከምን የተነሳ ነው? ከልምድ የተነሳ ነው። ዝም ብዬ ማወራው የምለፈልፈው አይደል እንዳይመስላችሁ። እኔም ብዙ ቋንቋዎች ከእንግሊዝኛ ውጪ ብዙ ቋንቋዎች እችላለሁ። አረብኛ እችላለሁ፣ አማርኛ እችላለሁ፣ ሌላም የሀገርኛ ቋንቋዎች የምንችልባቸው አጋጣሚዎች። አሁን ሌላ ቋንቋ ለማር እፈልጋለሁ፣ እየተማርኩኝም ነው። ከመሬት ተነስቼ አይደለም ማወራ ያለሁት ማለት ነው፣ ከልምድም ከኤክስፒሪየንስ ማወራ። ስለዚህ በትክክል እነዚህ ነገሮችን እስኪ ራሳችሁን ጠይቁ። ቁጭ በሉ። አሁን ያወራናቸው ነገሮች በነጥብ ይዛችሁ እስኪ የት ነኝ ያለሁት? ነቢል ያለውን ነገር ተግብሬያለሁ ወይስ አልተገበርኩም የሚለው ራሳችሁን ጠይቁና መልሱ። ከዛን መልሶቻችሁ ከኔ ሐሳብ ከነገርኳችሁ ሐሳብ ጋር የሚሄዱ ከሆነ ስለዚህ ትክክለኛው መንገድ ነው ያላችሁት ማለት ነው። ካልሆነ ራሳችሁን መገምገም አለባችሁ ማለት ነው። ካሁን ይሄ እንግሊዝኛ ማውራት ከፈለጋችሁ ብቻ ነው፣ ወይም በእንግሊዝኛ አቀላጥፋችሁ ተናጋሪ መሆን ከፈለጋችሁ። ካልሆነ ይሄ ቪዲዮ ሲጀምር ለእናንተ አይደለም ማለት ነው። ተግባባን? የዛሬ ቪዲዮ እንደ ምክር ቢጤን በሉት እንደ ብዙ ሰው የተቸገረ ሰዓት ስላየው ነው ይሄንን ሐሳብ ላካፍል የፈለኩት። በሚቀጥለው ደግሞ አዲስ ትምህርት ይዤ እመጣለሁ እንደተለመደው። እስከዛው ግን የዚህ ቤተሰብ ቻናል የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ላይክ ማድረጋችሁ እንዳትረሱ። ምክንያቱም ላይክ ስታደርጉ ለእናንተ ጥቂት ነገር ልትሆን ትችላለች፣ ለእኛ ግን በጣም ትልቅ ለውጥ አለውና ይረዳናል። ለዩቲዩበሮች ማለት በአጠቃላይ ለኔ ብቻ አይደለም፣ ለምትመለከቷቸው ሌላ ዩቲዩበሮች ካሉ ድጋፋችሁን የምታሳዩት በሱ ነው እና ድጋፋችሁን እንድታሳዩን ላይካችሁን እንድታሳዩን በትህትና ጠይቃለሁ። የዛሬው በዚሁ ተጠናቀቀ። ለሚቀጥለው ጥሩ ትምህርት፣ አስተማሪ ገንቢ ትምህርት ይዘን እንመጣለን። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።